በሌሊት እኔ ወደ አውሬም አልቀየርም ወደ ምንም ነገር ማስብበት መንገድና ሐሳብም የለኝም። ማስበው ጌታ ኢየሱስ ክርስቶስን ብቻ ይሄንን አጋንንታዊ አሰራር ከኔና ከልጆቼ ላይ አንሳልኝ። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ይድረስ በሴቶች መብት ላይና በሴቶች ፍትህና መፍትሄ ላይ ወይም ደግሞ በሴቶችና ህፃናት ላይ የምትሰሩ በሴቶችና በህፃናት ዙሪያ ያላችሁ ውድ ኢትዮጵያውያን እህት ወንድሞቼ፣ እንዲሁም ደግሞ በዛ ቦታ ውስጥ የምትሰሩ ማንኛውም በእውነተኛ መንገድ የምታገለግሉ የእውነት ልጆች ወይም ደግሞ የኢትዮጵያ ልጆች እላለሁ። መልእክቴ ለእናንተ ይድረስ እላለሁ። እንግዲህ እኔ ህፃናት ልጆቼን ከተነጠቅኩ እነሆ 6 ወራትን አሳልፌ ወደ 7 ወራት ሆነዋል ማለት ነው። 7 ወራትን ሳሳልፍ ግን እኔ እናታቸው የልጆቼ እናት እንግዲህ ልጄ የመጀመሪያ ልጄ ልዑል አስራት፣ ዮሴፍ አስራት እና ሳሙኤል አስራት የሚባሉ 3ቱም ልጆቼ እጅግ በጣም በመወደው እና በተከበረው አባቴ ስም የሚጠሩት 3ቱ እውነተኛ የኃጢአቴ ትንሣኤዎች የተሰጡኝ ከፈጣሪ እውነተኛ ስጦታዎቼን አጥቼ እነሆ እንግዲህ 7 ወራትን ያህል በእንግልትና በመከራ እያሳለፍኩ ነው ኢትዮጵያውያን። ስለዚህ አሁንም በሴቶችና በህፃናት ላይ የምትሰሩ ወይም ደግሞ በሴቶች ጉዳይ ላይ የምትሰሩ አሁንም ደግሜ በሴቶች መብት ላይ እና በሰብአዊነት የምትሰሩ ጠበቃዎችም በፍርድ ቤት ውስጥ ያላችሁም ለሁላችሁም ነው ይሄን መልእክት ማስተላልፈው። እኔ እንግዲህ በሴቶችና በህፃናት ቦታ ውስጥ ገብቼ ከዚህ በፊት ምንም አይነት ነገር ሚዲያ ላይ እንዳልወጣ ወይም ደግሞ በኔ ላይ እና በልጆቼ ላይ ጥቃት የሚፈጽመው ግለሰብ ሚዲያ ላይ ወጥቶ ምንም ነገር እንዳያወራ እንግዲህ አስፈርመውን ነበር። ነገር ግን ግለሰቡ ያንን ፊርማ ካንስል አድርጎ ምሽት ላይ የሚፈጽመውን ወንጀል ያው እንግዲህ እሱ ሌሊት በጣም በሚያሳዝንና ይቅርታዬን ነገር ለመናገር ፈልጌ አይደለም፣ ነገር ግን ኢትዮጵያውያን በስቶብኝ ነው ስቃዩ ሲበዛብኝ ትንፋሼ ከመቋረጧ በፊት እውነቱን ለህዝብ ማስረዳት ስላለብኝ ነው ይሄን ነገር ልናገር የተገደድኩት። እናም ሌሊት ወደ ጅብ ወይም ደግሞ ወደ ውሻ በአስማት በመቀየር ማንም የህግ አካል ወይም ደግሞ የፖሊስ አካል እንዳይዘው ወንጀሉን ሲፈጽም በእውነቴን ነው የምነግራችሁ እጅግ በጣም በአሰቃቂ ሁኔታ ሰው እንዳይሰማ ሰው እንዳያቅ አድርጎ ከፈጸመ በኋላ እዛ ወንጀሉን የፈጸመበት ቦታ ደግሞ እንዳልኖር፣ ምክንያቱም በተደጋጋሚ ሲመጣ ሌሎች ንጹሃን ዜጎች ስለሚያዩትና ስለሚያውቁበት እኔ ደግሞ ሰውነቴ ውስጥ ያስቀመጠው መከታተያ መሳሪያ ስላለ ተኝታለች አልተኛችም የሆነች ሲጥ የሚያረጋት ነገር አለች። ያቺ ነገር ሲጥ ማለቷ ሲቆም እኔ ተኝቻለሁ ማለት ነው። ከዛ ገብቶ የሚፈልገውን ወንጀል ፈጽሞ ይሄዳል ማለት ነው። ያቺ ነገር ካለው ያቺ ነገር ግን ሲጥ አትልም፣ ጸጥ ትላል። እኔ በማለት ሳልተኛ ካለውኝ ግን ሲጥ ሲያረጋት ሲጥ ትላለች ማለት ነው። ድምጹን ይሰማል ማለት ነው። ተኝታለች አልተኛችም። ይሄ ማለት እንግዲህ በዚህ በግራ እግሬ በኩል ነው የተቀበረ ነገር አለ። መቼ ነው እንደዚህ የሆነው? ህፃናት ልጆቼ ድርጅት ከገቡ ሰዓት ጀምሮ በፊት በልጄ ነበር በር ክፈትልኝ፣ በሩን ከፍተተውልኝ እሷ በማታውቅበት ሰዓት ስልክ ደውልልኝ በማለት አሁን ደግሞ ህፃን ልጄ ከተለየኝ በኋላ ደግሞ ማንም በር የሚከፍትለት ወይም ደግሞ ማንም ስለኔ ምንም የሚነግረው ነገር ሰው ስለሌለ ካጠገቤ እኔ ሰውነት ላይ ቀብሮ እኔ ሰውነት ላይ ባለው ነገር ነው ማለት ነው እያንዳንዱ ነገር ተከታትሎ ወንጀል የሚፈጽምብኝ። ስለዚህ ይሄንን ነገር ማንም ሰው እልባት አንሰጥም፣ መልስ አንሰጥም፣ እኛን አይመለከተንም፣ አያገባንም። በቃ ቢያንስ ህፃናት ልጆቿን ወስደናል፣ የምንፈልገውን ነገር እያደረግን ስለሆነ ሴትየዋ ግን ምንም አያገባንም እንደፈለጋት ትሁን በማለት እኔን ቸላ ብላችሁኝ ነገ እያንዳንዳችን ቤት የሚያንኳኳና እያንዳንዳችን ቤት የሚገባ ችግር እየፈጠርንና ንጹሃን ዜጎችን እየጎዳን እንዳለን እንድታወቅልኝ እፈልጋለሁ። እኔ ስም እያጠፋው አይደለም፣ ሰርካለም አስራት ስሜን እያጠፋች ነው ብሎ እሱ ሶሻል ሚዲያ ላይ ፎቶ ለቋል።
በጽሁፍ አይቼዋለሁ። ሰርካለም ስሜን እያጠፋች ነው። እኔ ስም አይደለም እያጠፋው ያለሁት፣ እውነትን ነው እየተናገርኩ ያለሁት። ስሙን እማጠፋ ከሆነ ወንጀሉን ማቆም አለበት በኔና በልጆቼ ላይ። ልጆቼን ይሄን አድርግልኝ እያለ ትልቁን ልጄን እንደ መገልገያ እቃ አድርጎ እየቀጠቀጠና እየደበደበ እሱን የሚፈልገውን ወንጀል እንዲፈጽምለት በማድረግ ህፃኑን ልጄን በማንገላታት ከእንደገና ደግሞ ትንንሾቹን ነፍስ የማያውቁትን ደግሞ በማፍዘዝና በማደንዘዝ ደማቸውን እየወሰደ እየቀዳና እየሸጠ ለተለያዩ ሰዎች መገልገያ ያደረገው ከእንደገና እናታቸውን ደግሞ በተከራዩበት ቦታ እያንዳንዱ ቦታ ላይ በመግባት በድፍረትና በአሰቃቂ ሁኔታ ወይም ደግሞ በአስማታዊ መንገድ ውሻና ጅብ በመሆን ሌሊት 7 ሰዓት 8 ሰዓት ማንም የህግ አካል እንዳይቀርበው እንደዛ አስፈሪ አውሬ ሆኖ ወደሱ ከተጠጋ ለመብላት ማለት ነው ያንን ሰው። እኔ በእውነት ነው የምነግራችሁ፣ ቪዲዮ ቀርጸሽ አምጪ ተብዬ ነበር። ነገር ግን ጅብ ይበላኛል ወይም ውሻ ይበላኛል በሌሊት እንዴት ብዬ ቪዲዮ መቅረጽ እችላለሁ? ብቻዬን ነኝ፣ ሰው በዙሪያ የለም፣ የሚጠብቀኝ አካል የለም። ወይም እኔ እንደሱ አደንዛዥና አፍዛዥ እጽ ይዤ አልንቀሳቀስም፣ ወይም ደግሞ ሽጉጥ የለኝም፣ ወይም ደግሞ ሰውን የማስፈራራበት ነገር እንኳን የለኝም። መጽሐፍ ቅዱስ ብቻ ነው እኔ እጅ ላይ ያለው። ቤቴ ውስጥ ሆኜ በመጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ያንተ ስልጣን ይበልጣል፣ ያንተ ኃይል ይበልጣል፣ አንተ ታሸንፋለህ እያልኩኝ ከመጸለይ ውጪ እኔ በአስማት የምቀየረው ወይም በዓለም ላይ ኮልኮሌ ወይም ደግሞ ቅጠል በመበጠስ ምንም አይነት የምሰራው ኃጢአትና ወንጀል የለም። ልብጥልኝ ጌታ ኢየሱስ ክርስቶስ። በቃ ይህንን የመሰለ ወንጀል እውነተኛውን ነገር ተመልክተህ እውነትን አንተ ትፈርዳለህ ያለ መድኃኒት እያልኩ ከመጸለይ ውጪ ሌላ መሳሪያ የለኝም። ስለዚህ ኢትዮጵያውያን በሴቶችና በህፃናት እንዲሁም ደግሞ በሴቶች መብት ላይ እንዲሁም ደግሞ በተለያየ ሰብአዊ ወንጀልን እንከላከል በሚለው የምትሰሩ የህግ አካላት በሰብአዊ መብት የምትሰሩ በፍርድ ቤት ዙሪያ ወይም ደግሞ በጠበቃ ሆናችሁ ወንጀልን በጋራ እንከላከል እያላችሁ የምትሰሩ የምትንቀሳቀሱ ውድ ኢትዮጵያውያን ቤተሰቦቼ፣ እኔ ምንም አይነት ጠበቃም የለኝም፣ ምንም አይነት ከለላም የለኝም። በአሁኑ ሰዓት ምንም አይነት ረዳት የለኝም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ውጪ። በእውነቴን ነው የምነግራችሁ። እኔ ትልቅ የሆነ ሚስጥር ወይም ደግሞ ትልቅ የሆነ በቃ እግዚአብሔር የሰጠኝን ጸጋ ተጠቅሜ ሚስጥራቶችን ለዓለም መድኃኒት ለኢየሱስ ክርስቶስ በመስጠት ሚስጥሬን ሁሉ ተሸክሜ እስካሁን ሰዓት ድረስ እየተጓዝኩ ነው የነበርኩት። ነገር ግን እውነትን ልናገር ለህዝብ ላወጣ የተገደድኩበትና እውነተኛው ነገር ምንድን ነው? ህፃናት ልጆቼ የሚፈጸምባቸው ወንጀል አለመቆሙና እኔ እናታቸው ብዙ አይነት አሰቃቂ ወንጀል እየተፈጸመብኝ ያንን ነገር ዝም ብዬ ለፈጣሪ እየጸለይኩ ባለውበት ሰዓት ነገር ግን በቀን በ7 እና በ8 ሞተር በመከተል በሌሊት ደግሞ ጅብና ውሻ በመሆን ወንጀል እየተፈጸመብኝ ያለው እናት የሚመለከተኝ አካል ስላጣው ነው ሚስጥሩን ላጋለጥ የተገደድኩት። በሚስጥር ነገሩ ይፈታ እንደሆነ በሚስጥር ነገሩ እውነቱ ይወጣ እንደሆነ ብዬ ከእግዚአብሔር ጋር ነበር እየተለማመንኩ እየጸለይኩ ያለሁት። ነገር ግን አሰቃቂ ወንጀል በመከራያቸው ቦታ ላይ በተፈጸመብኝ ቦታ ላይ ሰዎች አደጋ እንዲደርሱብኝና እኔን እንዲደበድቡኝ ሌሊት የተለያዩ ነገሮችን በመርጨት ሰዎች በጠዋት ተነስተው እኔን ደብድበው ከቤት ውጭልን ከቤት። በእውነቴን ነው የምነግራችሁ። አሁን ትናንትና ከሳምንት በፊት ማለት ነው 9,000 ብር የተከራየሁት ቤት 8,500 ብር ከፍዬ ከተከራየሁኝ በኋላ በእውነት ነው የምነግራችሁ ልክ በሳምንቱ ማለት ነው ያንን ቤት ክራይ እንድለቅ 5,000 ብር ሰጡኝና ቤቱን ልቀቂልን ሂጂልን፣ አዎ ካለበለዛ ሰኞ ዕለት እቃሽን አውጥተን መንገድ ላይ ነው የምንጥለው። እንግዲህ እግዚአብሔር ያሳያችሁ። እኔ ቤት ምቀይርበት አቅም የለኝም፣ ገንዘብ እቃ ማውጣበት አቅም የለኝም። የላሴ የምበላው ምልሰው ምቀምሰው የሌለኝ እናት ነኝ። ወንጀለኛ ከጀርባ ይከተለኛል። ሰውነቴ ውስጥ እጽ ተቀብሯል ብያችኋለሁ። እያንዳንዱ እንቅስቃሴ በ7 እና በ8 ሞተር ውስጥ ነው። ስልኬ እያንዳንዱ ምደዋወላት ማወራት ነገር በሰው ቁጥጥር ስር ነው ማለት ነው። ድምጽ መቅረጫ ያስቀምጥና እያንዳንዷንም ማወራትን ነገር ይሰማል። ያወራዋቸውንም ሰዎች ሂዶ አታክ ያደርጋል። እኔንም ችግር ይፈጥርብኛል። ለዛ ኩርምት ብዬ እያለቀስኩ ያለው እናት ነኝ። ስለዚህ ወጥቼ ሜዳ ላይ ከመውደቄ
አስፓልት ላይ ከመውደቄ በፊት በሴቶች መብት የምትሰሩ የኢትዮጵያ እህት ወንድሞች እውነቱን እወቁልኝ ብዬ ነው መልእክቴን የማስተላልፈው። ለሚገባው አካል አድርሱልኝ።